በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን በዛ በለቅሶ ሰዓት እኔ ላስብ የምችለው ወንድሜን አጣው ነው ብለው እንጂ ቤተክርስቲያን በውስጥ ፈተና በውጭም ፈተና በበዛበት ቀን ምናምን ይሄ መናገር ሞራል የለኝም እና በዛ ውጤት የመማር ውጤት የመሰራት ውጤት ፓስተሮችን አስተምቆ እነሱ የሚጠቀሙበትን የጸሎት ቤት ወደ ቤተክርስቲያንና ወደ ጸሎት ቤት ቀይሮ እየነዳ ማለት ነው ወጥቶ 22 ከግሸን መጥቶ ነው ኡራኤል ያስተማር ማታ ይሰራቸው የነበሩ ነገሮችን ለማስቆም የማይደረጉ ብዙ ነገሮች ነበሩ ግን ዘላለም ሲናገር ሰምቼ አላውቅም እኔ ማስተባበያ ሲሰጥ ሰምቼ አላውቅም በቃ እሱን ነው ያስተማረኝ እኔ አንዱ እሱ ነው ዝም ብለህ ስራ ወይ በተክሊሉ ወይ በቆሙ ብዬ ታግዬው ነበር ለካ ምን ያላቀውም ልጄ ነው እሱ እግዚአብሔር የፈቀደው ይሆን የለ እንደ አባቴ ነው የሚለኛል ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ ሰላም እግዚአብሔር ከሁላችንም ጋር ይሁን ይህ ቀንዲል ሚዲያ ነው መርሃ ግብራችን ተወዳጁ ልማድና ክርስትና መርሃ ግብር ነው ለየት ባለ በመምህራችን እጅግ በምንወደው በመናከብረው የቤተክርስቲያን እንቁ ልጅ በነበረው በመምህራችን በመምህር ዘላለም ወንድሙ ረፍት ምክንያት መርሃ ግብራችንን ሳናስተላልፍ ቆይተናል ይሄንን ነገር ወደ ህዝቡ ለማድረስ ነው የቤተክርስቲያን ሀዘን ነው መምህራችንን ያጣነውና ከዛ አንፃር ዝም ብለን ቆይተን ነበር እንደው ጥቂት ነገር ከሀዘናችን ከተጽናናን እናንተም ሁላችንም ከበረታን በኋላ ጥቂት ነገር ስለሱስቲ እንዘክር እናውራ ብለን መተናል ከመጋቢያ መምህር ምትኩ አበራ ጋር አብረን ቆይታ እናደርጋለን እናንተም እስከ መርሃ ግብሩ ፍጻሜ አብራችሁን ከኛ ጋር እንድትሆኑ በትህትና እጠይቃለሁ እንኳን ደህና ቆየኝ እግዚአብሔር ይመስገን ሰላም ነኝ ይመስገን በጣም ደህና ነኝ የወክ ሰላምታ እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ ይህን የልማድና ክርስትና መርሃ ግብር የምትከታተሉ ወንድሞቻችን እህቶቻችን እናቶቻችን አባቶቻችን በእያላችሁበት እንደተለመደው ሰላምታችን ይድረሳችሁ ብያለሁ አሜን ያው ሰሞኑን ቤተክርስቲያን ያለፈችበት አንድ ሀዘን አለ እንደው ያው ይሄንን ማለት አልችልም ቤተክርስቲያን ከሀዘን ተለይታ አታውቅም ለመናገር ባንድም በሌላ ዛሬ ደግሞ በተለይ ሶሻል ሚዲያ ዘመን እንደመሆኑ መጠን ሁሉም ሀዘኖቿ አደባባይ ላይ ምን ሰማበት ነው ቤተክርስቲያን ያለ ሀዘን ኖራለች ማለት አንችልም ዋጋ እየከፈሉ ያሉ አባቶቻችን እናቶቻችን እህቶቻችን ወንድሞቻችን ይኖራሉ አሁን ላይ ግን የሶሻል ሚዲያ ዘመን ስለሆነ ሁሉንም እየሰማናቸው ነውና በሰማናቸው ቁጥር ልባችን እየተሰበረ እያዘንን ሀዘናችንን እየገለጽን ለሚመለከተው ማካለም ባጽኖት ሐሳባችንን ያቀርበን ማድረግ የምንችለውን እያደረገን እየተጓዘን ነው እግዚአብሔር ምሕረቱን ሰላሙን ፍቅሩን አንድነቱን ይላክልን ብዙ ምንሰማቸው ጭንቅ ያለባቸው ወሬዎች የሰቆቃ ወሬዎች የሞት ወሬዎች ብዙ እንሰማለንና ከዛ አንፃር እንደው ዛሬም ደግሞ በልዩነት ብዙዎችን ሲያስተምር የነበረ ለሰማዕትነት የበቁትንም ሲያስተምራቸው የነበረው መምህራችን ከላይ የሚታይ ስለሆነ ነው እንደዚህ ርዕሰ ጉዳይ ማርገን ያነሳነውና ሌሎችን ወንድሞቻችንም እህቶቻችንም ብንገልጽም እንደው ይሄ የሁሉም የጋራ ሀዘን ሆኖብን ለዛ ነው የመጣነውና እሱ ጉዳይ ላይ ነው እንደው እንግዲህ የምናወራው ለከነ ቀዳሚ የቤተክርስቲያን ሀዘን እኔ በሁለት ነው ማየው የመጀመሪያው አሁን ዝም ለሀዘንን ስታይ ይሄ ተፈጥሯዊ የሆነ ለማንም የማይቀር ለተወሰነ ጊዜ ልብህ የሚጎዳበት መልሰም ብትጽናናበት ሀዘን አለ በመከራ ምክንያት ደግሞ የሚመጣ ሀዘን አለ አሁን ቤተክርስቲያን እየተቀበለች ያለችው በመከራ ምክንያት የሚመጣ ሀዘን ነው መከራ ማለት በክርስትና ህይወት ሰማዕትነት የምንቀበልበትም ቢሆን ግን ክርስቲያን በመሆናችን ብቻ አንገታችን ላይ ማተብ ስላለ ብቻ ክርስቶስን አምላክ ብለን ስለምንጠራ ብቻ በክርስትናችን ብቻ የምንቀበለው መከራ የሚፈጥረው ሀዘን አለ ቤተክርስቲያን ላይ ማለት ልጆቿን እያጣች ነው አገልጋዮቿን እያጣች ነው መቅደሶች እየተዘጉ ነው ሀገረ ስብከቶች እያነቡ ነው ይሄን ስታስብ ትክክል ነው ይሄን አሁን
ወደ እግዚአብሔር ከመጮህ ውጪ ሌላ መፍትሄ የሌለበት ሁኔታ እስከምናይ ድረስ ነው ያለው። ይሄኛው ደግሞ ከመካከል እግዚአብሔር በፈቀደላቸው በወሰነላቸው የእድሜ ልክ ማለት ነው የሚለዩ ወገኖቻችንን የምናስብበት ሐዘን አለ። ይሄኛው ከመስመሩ ወይም ከፍሬው እንዳይወጣ ቤተክርስቲያን የምታስተምርበት። ምክንያቱም እናት አባት አጣሁ ብሎ ሰው ማዘን የለበትም ሲባል ይሄ ከመስመር የወጣ ሐዘን ማለት ነው። ምክንያቱም እንደ እናትና እንደ አባት ሥላሴ ስላሉለት ርስቴን ጉልቴን አጣሁ ብሎ ማዘን የለበትም። እንደ ርስት እንደ ጉልት መንግሥተ ሰማያት ስላሉለት ወንድሜን እህቴን ዘመዴን አጣሁ ብሎ ምርር ብሎ ማዘን የለበትም። እንደ እህት እንደ ወንድም ቅዱሳን መላእክት ጻድቃን ሰማዕታት አሉለት ብላ ቤተክርስቲያን የምታጽናን ነው ማለት ነው። ወደ ወንድማችን ዘላለም ወንድሙ ስንመጣ በሁለት ምክንያት ነው አሁን እኛ የምናዝነው ማለት ነው። አንደኛ እንደ ቤተክርስቲያን ልጅነቱ የቤተክርስቲያን ልጆች ስለሆንን ያሳዝነናል። ሁለተኛው ደግሞ ለአውደ ምሕረቱ ቅርብ የሆነው እኛ በእግዚአብሔር ቸርነት ቢሆንም ከአውደ ምሕረቱ ነው ያጣ ነው ወንድማችንን። እንደኛ ቆሞ ያስተምር የነበረ እንደኛ ቆሞ ምእመናንን ያጽናና የነበረ ከመመኑ ፊት ይቆም የነበረ ነው። ስለዚህ እኛ ያላዘንን ማን ሊያዝን ነው? በደንብ በትክክል ይሄ ምንድነው በስራው ዓለም ፓርትነር የምትለዋል አይደለም። ሰዎች በሙያ የሚመስላቸውን በመስሪያ ቤት የሚመስላቸውን ሰዎች ሲያጡ ከሌሎቹ ሰዎች በተለየ መልኩ ሐዘኑ እነሱን ይጎዳቸዋል እና እኛም ወንድማችንን ከአውደ ምሕረቱ ስላጣ ነው በዚህ ምክንያት ነው የምናዝነው። አንድ ሀገር ሐዘኗን ስትገልጥ ባንዲራዋን ዝቅ ታደርጋለች አይደለም። ባንዲራ እንግዲህ የሉዓላዊነት ምልክት ነው ባንዲራ ማለት ነው። እንደ ቀንዲል ሚዲያም አንድ መርሃ ግብር ለወንድማችን መሰዋት ማለት እሱ ነው በቃ ለኛ ማለት ነው። አሁን የተለመደውን ልማድና ክርስትና መርሃ ግብራችንን ማስተላለፍ እናቁምና ስለ ወንድማችን እናውራ። አንድም መርሃ ግብር ትተናል ባለፈው ሳምንት። ስለዚህ ሙሉ ለሙሉ ሰርዘነዋል። አሁን ደግሞ ሐዘናችን የምንገልጽበት ሰው ሄዶ እናቱ ጋርም ቤተሰቦቹ ጋርም ሐዘኑን ይገልጣል። ገልጠናል በሚገባው መልኩ በመልእክትም በምንም ደግሞ እንደ ሚዲያ ቀንዲል ሚዲያስ ማዘን የለባትም ወይ? ስለዚህ እሱን እንዴት ነው ግን ስናዝን እንደ ሌሎች ሰዎች ቁጭ ብለን እያለቀስን መሆን የለበትም። እሱን ጨርሰናል። አሁን ግን ተገቢውን መልእክት በማስተላለፍ ራሱ ወንድማችን በመካከላችን በአካለ ነፍስ የሚሰማውና የሚወደውን ነገር በመናገር እናሳልፍ ብለን ነውና እንደው የተወሰነ ነገር ብንል አንደኛ ሁለተኛ ብለን የተወሰነ ነገር ብናነሳ መልካም ነው ብለን ነው ይሄንን መርሃ ግብር ያዘጋጀነውና በዚህ ምክንያት መጀመሪያ ማንሳት ይገባናል። ስነሰው እንደው መቼስ ያው ወደ ወንጌል አገልግሎቱ እድገቱን መምህር ዘላለም ማን ነው የሚለውን ነገር ብናነሳው ባንተ በኩል መቼስ በእኔም በኩል ሐሳቦች አይጠፉም። ምናልባት መምህር ዘላለም ማን ነው የሚለው ነገር ሰፊ ነው። መምህር ዘላለም ማን ነው የሚለው አሁን የህይወት ታሪኩ ከልጅነቱ ጀምሮ ያለው ወንድማችን ያው በማህበራዊ ሚዲያም ፖስት ተደርጓል፣ ሲነገርም ነበረ። የሚያውቁትን ምእመናን መድገም ከሚሆን እኔ እንደኔ ማለት ነው መምህር ዘላለምን ካወቅንበት ጊዜ ጀምሮ ብንነሳ የኋላ ህይወቱ እንዳለ ነው። ወደ ቤተክርስቲያን ከልጅነቱ ጀምሮ በነገራችን ላይ 49 ዓመቱ ነው ሲያልፍ እና ሙሉ ሰው ሆነ ብለን አንድን ሰው የምናመጣው 18 ዓመት ቢሆን 18 ብንቀንስ ወደ 31 ዓመት በወንጌል አገልግሎት ቆይቷል ማለት ነው። ያው እንግዲህ አንዳንዶቹ የሚነግሩን ወንድሞች ቀሚሳቸው በጧፍ እየታሰሩ ሁሉ አገልግሎት የጀመሩ ወንድሞች አሉና ወንድማችን ዘላለም እንደው ብንቶ እንኳን 18ቱን ዓመት 31 ዓመት በአገልግሎት ቆይቷል ማለት ነው። እና ምንድነው አገልግሎቱ እንደዚህ ሰው ልብ ውስጥ ሊገባ የቻለው ነገርን ስናነሳ አንደኛ ዘላለም በቤተክርስቲያኒቷ መዋቅር ተቀጣሪ ወይም መደበኛ አገልጋይ አይደለም። ለየት የሚያደርገው ነገር ማለት ነው። አሁን እኔ አጥቢያ አለኝ፣ አንተም አጥቢያ አለህ፣ ሌሎችም ሰዎች ይሄ ክፋት ኖሮት አይደለም፣ ግን በቤተክርስቲያን መደበኛ አገልጋይ ሆነን የምናገለግል ወንድሞች አለን። ዘላለም ከዚህ ውጪ ነው። አሁን አንዳንድ ነገሮች ላይ አሁን የሆነ ነገር ፈልጎ ነው ምናምን እንዳንል ማለት ነው። በቃ ልክ ራሱን ለወንጌል የሰጠነው የሚለው ከዚህ ነው የሚጀምረው። እንደውም አሜሪካን ሀገር በአገልግሎት መደበኛ አገልጋይ ሆኖ እንዲሄድ እድሉን አግኝቶ ነበር። መሄድ ብቻ አይደለም፣ የአሜሪካን ሀገር የሥራ ቪዛ አግኝቶ አንድ ሰራተኛ የሚያገኘውን የነዋሪ ፈቃድ ሁሉ አግኝቶ ሁሉ ነገር ተመቻችቶለት በዛ መልኩ እንዲሰራ ተደርጎ ነበር። እኔ ተዘዋውሬ ነው ማስተማር የምፈልገው፣ በአንድ ቦታ ላይ ተወስኜ መኖር አልፈልግም። የራሱ ፍላጎት ነበር። ሁለተኛ በነፃ እየመጣው እናንተን አገለግላችኋለሁ፣ እንደኔ የሚያገለግል ግን ወንድም አለ ብሎ ተክቶ እንደወጣው ሁሉ የህይወት ታሪኩን አይተናል። ሁለተኛ በጣም የሚገርመው ማስተማር ከወንጌል አገልግሎት ውጪ ዘላለምን የምታገኝበት ነገር አለ። ለምሳሌ
እኔም ብትወስድ አውደ ምሕረት ላይ በተሰጠኝ ደቂቃና ሰዓት አስተምራለሁ። ከዛ በኋላ ያለው ህይወቴ ከቤተክርስቲያን ጋር ብዙ ግንኙነት ላይኖረው ይችላል። ምሳሌ ነው ማለት ዘላለም ግን ከአውደ ምሕረት ውጪ ሌሎች ላይፎች አሉት። በጣም የሚገርመው እሱ ነው። አገልጋይ ብቻ አይደለም ማለት ነው። ዓላማው ወንጌልን ማስተማር ሆኖ ግን ከዛ ጋር አብሮ የሚሄዱት ነው። ያስተምራል፣ ይመግባል። በኋላ ላይ በዝርዝር እናያቸው ይሆናል። እንደገና ያስጠምቃል፣ ወደ ክርስትና የሚመጡ ሰዎችን ማለት ነው። የሚሽነሪ ስራ ይሰራል። አብያተ ክርስቲያናትን ያሳንጻል። በጣም የሚገርም ነው። አስተምሮ አውደ ምሕረት ላይ ዞር ማለት ብቻ አይደለም። ወደ ውስጥ የሚሰራቸው በርካታ ስራዎች አሉ። ያሳክማል። ብፁዓን አበው ሊቃነ ጳጳሳትን ሁሉ ጨምሮ ማለት ነው። ሌላው በጣም የሚገርመው ኳሊቲው ተሪውን ይጸየፋል። ዘላለምን ይሄ ስለ ራሱ ሲናገር ራሱን ሲያስተዋውቅ የሆነ ቦታ ላይ ተገኝቶ የፕሮሞሽን ስራ ሲሰራ ምናምን አታየውም። ሰዎች ናቸው በግድ አሁን የተለመዱ ነገሮች አሉ። ማስታወቂያ ሲለጠፍ ፎቶ ምናምን እሱንም በጣም ነው የሚጸየፈው። ዘላለም ቀርቦ ስለ ላይፉ እና ስለ ህይወት ተመክሮ የሰጠበት መርሃ ግብር ካለ እኔ በፍቅር ነው ማየው ፈልጌ ማለት ነው። ግን ሲናገር ሰምቼው አላውቅም። ዘላለም ስታገኘውም የሚናገራቸው ንግግሮች በሙሉ ይሄ የጋራ የሆነና ቤተክርስቲያን ነክ የሆኑ ጉዳዮችን ነው። በጣም የሚገርመው እሱ ነው። አላገባም፣ ቤት አልሰራም፣ የራሱ የሆነ ማለት ነው። እና እነዚህ ለየት ብሎ እንዲወጣ ያደርጉታል። ምናልባት አንተ የምትጨምረው ነገር ሊኖር ይችላል። ለምሳሌ በደቡብ ኦሞ ሀገረ ስብከት እነዚህ በተለያዩ ኤሪ ጸማይ የሚባሉ የማህበረሰብ ክፍሎች አሉ። እነሱ ጋር በጣም የሚደንቀው በቅርብ የወጡ መረጃዎችን ሳይ ነበር 5 አብያተ ክርስቲያናትን አሰርቷል። 5 አብያተ ክርስቲያናትን ብቻውን ሲመረቅ ወይ ዘላለም እንደዚህ ያደረገ ሲባል እኔ ሰምቼ አላውቅም። አሁን ይሄ ቅዱሳን የሚከተሉት ላይፍ ነው በነገራችን ላይ ማለት ነው። ከሞቱ በኋላ ስራቸው ነው የሚመሰክርላቸው። ይሄ ስራ ከድምጽ ይጮሃል ይባላል። አንተ ከምትናገሩ ይልቅ ስራ ነው መጮህ ያለበት። እሱን ነው የተገበሩ ዘላለም። ይሄ እንግዲህ ወደ 5 አብያተ ክርስቲያናት ፓስተሮችን አስተምቆ እነሱ የሚጠቀሙበትን የጸሎት ቤት ወደ ቤተ ክርስቲያንና ወደ ጸሎት ቤት ቀይሮ ህዝቡ እንዲማርበት ካደረገው ውጪ ነው ይሄ 5 ቤተ ክርስቲያንን የሰራው ማለት ነው። እሱ ብቻ አይደለም፣ ብዙ ምዕመናንን በደቡብ ኦሞ እንዲጠመቁ አድርጓል። ወደ 38 በላይ በልዩ ልዩ ቋንቋ የሚናገሩ ከተለያየ ብሔር ብሔረሰቦች የተውጣጡትን ማለት ነው አምጥቶ አዲስ አበባ ስልጠና እንዲያገኙ አድርጎ ወጫቸውን ሙሉ ሸፍኖ ማለት ነው መልሶ ወደ ማህበረሰቡ ገብተው እንዲያገለግሉ አድርጓል። ወደ 57 የሚጠጉ አይነ ስውራንን በተለያየ ሁኔታ ይረዳል። የመማሪያ ማቴሪያሎችን፣ ምግባቸውን፣ ልብሳቸውን ሁሉ በማመቻቸት ማለት ነው። በጣም የሚደንቀው በእድሜ ብዛት በእርግና እና በህመም ቤት የቀሩ ብፁዓን አበው ሊቃነ ጳጳሳትን ማንም የማያስባቸውን አሁን ሌላ ጊዜ እየተጋበዙ አውደ ምሕረት ላይ ሲገኙ የነበሩ ሲቀድሱ፣ ሲያቆርቡ፣ ሲባርኩ የነበሩ አባቶች አሁን ከአገልግሎቱ በአፋ ሆኖ በእድሜ ምክንያት በር ተዘግቶባቸው የሚኖሩ ብፁዓን ሊቃነ ጳጳሳትን እየፈለገ ያሳክማል፣ ያበላል፣ ያጠጣል፣ ያለብሳል። የሚያስፈልገውን ነገር በሙሉ ሰው ሁሉ እስከ ማመቻቸት ደረጃ ደርሶ ማለት ነው። ብፁዕ አባታችን አቡነ ቆስጦስ ሰምተው ከሆነ የሐዘን መግለጫቸውን በሚናገሩበት ጊዜ እናቱን እርሶ ሌሎች ልጆች አሉት የሚጽናኑበት፣ ማልቀስ የሚገባኝ እኔ ነኝ፣ እኔ ሌላ ልጅ የለኝም፣ መጥቶ በድብቅ ይጠይቀኝ የነበረው ያስታመመኝ የነበረው ልጄን ያጣሁት ነው ያሉት። ሞቱን ስሰማ የደወለልኝን ሰው ሟርተኛ ነው ያልኩት። ለምን ነው የምታሟርተው በልጄ ላይ? እና አሜሪካን ሀገር ደውዬ ነው የተረዳሁት አሉ። አንዱ ምስክር ናቸው፣ ሕያው ምስክር ናቸው ብፁዕ አባታችን ማለት ነው። የአብነት መምህራንን የአብነት ተማሪዎችን ቦታቸው ድረስ ሄዱ፣ ያሳክማቸዋል፣ የሚያስፈልገውን ነገር በሙሉ ያቀርባል። የነዳያንን ልጆች በሚገርም መልኩ ማለት ነው ነዳያንን ይመግባል። እንደውም ረቡዕና ዓርብ በተመረጡ ቤተክርስቲያን እኔ እንዴት መረጠው ቀኑን ራሱ ምሳ ነው የሚያበላቸው። ሰው ምሳ ለመብላት ቤተክርስቲያን ይመጣሉ ማለት ነው። ሲመጡ ያስቀድሳሉ ማለት ነው። ቃል እግዚአብሔርም ይሰማሉ ማለት ነው። ሌሎቹን ቀኖች አልመረጠም። እሑድን አልመረጠም፣ ሰኞን አልመረጠም። የራሱ በአካለ ሥጋ አጠገባችን ቢሆንና ቢነግረን ደስ ይለኛል። ረቡዕና ዓርብን የመረጥኩበት በዚህ ምክንያት ነው ይላል። እርግጠኛ ነኝና ረቡዕ ከሰዓት አይደለ፣ ስለዚህ ምሳ በዛውም ይጾማሉ፣ በዛውም ቅዳሴ ያስቀድሳሉ ማለት ነውና የሚመግባቸው ነዳያን አሉ። እነዚህ ዘላለምን የተለየ ያደርጉታል ብዬ አስባለሁ። በትንሹ ዘላለም ማን ነው የሚለውን እንደው ለምእመናን በተወሰነ መልኩ ግልጽ ለማድረግ ነው። አንተ ጋር ደግሞ ይኖራሉ የምናውቀው ታሪክ ስለሆነ ብዙ ነው ገልጸዋል። እንደው ከዛ ውጪ ምስክር ቢሆን እንዳልከው አሁን ደቡብ ኦሞ በሰራው ስራ ላይ አንዱ እኔም በአካል ሄጄ ነበር። የዛሬ 8-9 ዓመት አብሬው ተጉዤ ነበር። በአገልግሎት ብዙ ቦታ ያው እዚህ ምን አገለግላለን፣ ግን የዛን ጊዜ ምንም አልነገረኝም። ስንሄድ ከዚህና
አንድ መርሃ ግብር አለ ያዝ ብሎ ቀድሞ አስያዘኝ እንደ ፕሮግራም። ከዛ በኋላ እንሄዳለን ተባልን። እሺ የት ነው? ክፍለ ሀገር ነው። እሺ በቃ ምንም ቤተክርስቲያን ላስመርቅ ነው እንትን ነው አለ። ተነስተን እዛ ሄደን ቤተክርስቲያኗ ፊኒሺንግ እየጨራረሰ ነው። እሱ ቆሞ ያላለቀ በቃ ሙሉ ጨራርሰዋል። ሁሉ ስዕላት እየተለጣጠፉ ነው። ስዕላት ተለጣጥፎ የሄድነው ሐሙስ ይመስለኛል። ዓርብ ቅዳሜ ከሰዓት ነው የምትመረቀው። እሑድ ጠዋት እንዲህ ክብረ በዓል እንዲከብር። ስለዚህ እኛ ሐሙስን እዛ ገባን። በመተከል አድርገን ነው በቻግኒ በመተከል ዞረን። ራሱ ነው የሚነዳው። ሹፌር አልቀረም። አውሮፕላን አይደለም፣ በአውሮፕላን ራሱ እየነዳ በመኪና ነው የሄድነው። እና ነገሩ እንደምታውቀው ነው ማለት በቃ ያው ዋና ከተማ ትልቅ ሆቴል ይያዝልኝ አትልም፣ ምንም አትልም። ሆቴል መሬት ላይ እያነጠፈ ነው የትኛው እሱ። እና ለእኛ እንኳን ኦልሬዲ በሀገሩ በነበረው ልክ ማረፊያ ከውጭም የመጡ 2 እናቶች እና ልጆቻቸው አሉ በሌላ መኪና። እኔ ከመምህር ዘላለም ጋር አብረን ረጅም ተጉዘን እዛ ሄደን እዛ ቤተክርስቲያን ላይ እሱ ቆሞ ሙሉ እየሰራ እየዞረ እያየ ከልጆቹ ጋር አብሮ እየሰራ እያሰራ እያበረታታ አብረን እዛ ቆየን። ከዛ በኋላ ቤተክርስቲያን አልቆ ቅዳሜ ታቦቱ ወጥቶ ከበረ። ቤተክርስቲያኗ ከበረች። እሑድ ጠዋት ቅዳሴ ሲቀደስ ቅዳሴ በድቁና ቀደስ ገብቼ ነበርና የዛን ጊዜ ያየሁት ነገር በጣም ገረመኝ። ማለት ምንድነው እኔ ጽፌዋለሁ ፌስቡክም ላይ በእለቱ በተሰማኝ ሐዘን ምስክርነቱ ያለኝን ያየሁት የንዋየ ቅድሳት ሁሉንም ያመጣው ከግሪክና ከራሽያ የመጡት እንዳለና የወርቅ ወንጌል፣ የወርቅ ጻሕል፣ የወርቅ ጽዋ እነዚህ እንዳለ ማለት እኛ ሀገር ላይ እኛ ሀገር ከተሞች ላይ ካቴድራል ላይ የምናገኛቸውና ለበዓል የሚወጡ የክብር ለበዓል የሚወጡና እኔ ደግሞ ያኔ ኦሬዲ መጂስ እንደዛሬውም ባይሆንም የዛን ጊዜ በየቦታው እናየዋለን። በቃ ስንቀደስ መጂስ ያለውን ንዋያተ ቅድሳት እናያለንና ያን ጊዜ ሳይ እዛ ቦታ ላይ አይኮ እንዴ መምህር ይሄ እኮ ብዙ ቦታ የማይገኝ ንዋያተ ቅድሳት ነው እንዴ ትልልቅ ካቴድራሎች የሚገኝ እዚች ገጠር ላይ ምንም ልልልባት እንዴት እዚህ ያደረገ አልኩኝ። አሁን በልጅ ሐሳብ ምን አለኝ? አይ ቀዳሜ ጸጋ ቤተክርስቲያን እኮ አንዲት ነች። በወርቅም ተሰራች፣ በጨፈቃም በጭቃም ተሰራች፣ በግንብም ቤተክርስቲያን አንዲት ነች። የእግዚአብሔር ቤተ መቅደስ ነው። ይሄ ዕቃ የእግዚአብሔር እንጂ የሕዝቡ አይደለም፣ የእግዚአብሔር ዕቃ ነው። ስለዚህ እዛም ያለው እዚህም ያለው አንድ ነው ብሎ አለኝና በጣም ተገረመ። ታቦቱ ተባርኮ ሲገባ የነበረው ደስታ በዛ ቀን ወደ 1500 ኢአማንያን ተጠምቀው ነጠላ አልብሶ ደግሞ ሌላ ቲሸርት የመስቀል ምልክት ያለ ቲሸርት ተሰርቶ ተጠምቀው እዛው ቆርበው እንደዛ አድርጎ የሚገርም እኔ ማለት አሁን ብዙ ጊዜ እኛ ቤተክርስቲያን እናውቃለን ህንጻ ሰርተ ስትጨርስ ምን አይነት ሰርቲፊኬት ምን አይነት ካባ እንዳለ እንደሚደረግ የለም፣ አልተደረገም። እንደውም ይዛን ቀን ነበር እሱ እንዳሰራ ግን ተነገረ። አንተ ያወቅው በመድረክ በቃ ከዛ በኋላ ነው እዛ ያሉ ሰዎች ነው የነገሩልኝ። ኦኬ እንጂ ዛሬ አልታወጀም፣ ምንም አልታወጀም። ከዛስ እንደውም ይዛን ቀን እሱ በአማርኛ እያስተማረ ሌላ በነሱ ቋንቋ የሚያወራ ደግሞ እየተረጎመ አስተምሮ ተሰብኮ እሱ እንትን ብሎ ጸጥ ብለን የሚያውቁት የሀገረ ስብከቱ ልዩ ልኡካን ናቸው። በቃ መምህር ዘላለም እንደሰራ እሱም ግዴታ ነው ማወቅ አለባቸው። አሰራለሁ ብሎ አንድ ሰው ኃላፊነት ሲወስድ ማን ነው ጀምሮ ያቆማል፣ ጀምሮ ይጨርሰዋል ወይስ ያቆመዋል ተብሎ ተያያዥነት ማረጋገጥ ስላለበት እነዛ አካላት ያውቃሉ። ኦልሬዲ አንዳንዶቹ አመስግነዋል፣ ያለ ፈቃዱም ቢሆን አመስግነዋል። ግን ይፋዊ እንደዚህ የተደረገው አልተባለም። በቃ እና ካባም አልለበሰ፣ ሰርቲፊኬት አልተሰጠውም። በቃ እንደው የእግዚአብሔርን ያደነቀን ያመሰገንን ዝም ብለን አገልግሎታችንን ጨርሰን ወደ በአጠቃላይ 6 ቀን ነው 7 ቀን ቆይተን ተመለስን። እና ምን ልል ነው እንደው ወደ ደቡብ ኦሞ ስትል የሚለውን ነገር በጣም ይገረመኝ። ከዛ በተጨማሪ ደግሞ የሚገርም እኔ በጣም ያየሁት ነገር በእነዛ ቆይታችን ረጅም ሰዓት ስልክ ይጠቀማል። ረጅም ሰዓት ስልክ ያወራል። ያወራል የምለው የሚገርም ያወራል አባባሌ። አሁን እኛ እናወራለን ግን የምናወራው ያው መቼስ እናውቀዋለን የተለያየ ስብከት ነው የሚሰብከው። በስልክ የሚያስተምራቸው ሰዎች አሉ፣ የሆኑ ሰዎች አሉ። እና መንገድ እየሄድን እያለ ስብከት እያስተማረ የእግዚአብሔር ቃል ነው የሚነጋገሩት። በመኪናውም ስፒከርም አድርገው እኛ እንድንሰማው ከፈለገም ስፒከር ያደረገና ስልኩን እየሰበከ ይሄዳል። ከአውደ ምሕረት የወጣ ነው። ከእንደገና ሌላ ስብከት 1 ሰዓት 2 ሰዓት የተሰበከ ነው።
ከዛ በጣም ሌላው የሚገርም ነገር ደግሞ በጣም እኔ የታዘብኩት ምናልባት እንደኔው ሌሎችም መምህራን አገልጋዮች አይተውት ይሆናል። እያንዳንዷን ስብከቱን ሞባይል ሪከርድ ያደርጋል። የመቼውም ቢሆን ዘላለም እርግጠኛ ነኝ ሌሎች ሞባይሎች ላይ ሆነ ወር ሌሎች ፋይሎች ጋር ቢፈለግ እስከ ዛሬ ያስተማራቸው ትምህርቶች ይኖራሉ። አንድ ስልክ አለ ለዚህ ተብሎ በጣም ብዙ ሪከርድ ያዘ። ሪከርድ ብቻ ተጠቅሞ ፎቶ አይነሳ ምን አያረግ ሪከርድ ብቻ። ልክ ስብከት ሲነሳ ያችን እንትን ክሊክ ያደርጋትና አትሮስ ላይ ትቀመጣለች። በቃ ያ ስብከት ይቀመጣል። እና አቤት በጣም የሚገርም በጣም የሚያስደንቀኝ ነው የመጽሐፍ ቅዱሱ እንትኑ የመጽሐፍ ቅዱስ ዕውቀቱ ስለደው ማለት የማብራሪያውን ወደ ኋላ ልናየው እንችላለን። መጽሐፍ ቅዱስን ይዞት በጣም ይገርመኛል። በቃ ማለት መጽሐፍ ቅዱስ የሆነ ገጽ ሲያወጣ ለምሳሌ መጽሐፍ መክብብ ሲል ግልጥ ነው የሚያደርገው። በቃ እዛ ቦታ ላይ ነው የሚገልጠው። ቢበዛ የቁጥር ምዕራፉን ያገኘውና ቦታውን ያገኘዋል። የቁጥር ምናልባት እንዲያደርጋ አንድ ግልጥ ሲያደርግ ያቺ መጽሐፍ ቃለች እንደዚህ እናነበዋለን ይላል። በቃ ያንን ቃል ያነበ መምህር ሚስጥር ጽፎ የሐዘን መግለጫ ላይ መጽሐፍ ቅዱስን ምዕራፍና ቁጥሩን ጣቶቹ ናቸው የሚያውቁት። አገላለጹ ጣቶቹ ያውቁታል። እና በጣም የሚገርመኝ ሌላው ኳሊቲው አዲስ አበባ ከተማ ላይ ኦልሞስት የሰራተኛ ጉባኤ ሲነሳ ዘላለም ነው የሚነሳው። በተለይ ስፔሻሊ እስጢፋኖስ የአየር መንገድ ሰራተኞች፣ የአውራ ጎዳና ሰራተኞች፣ የሰራተኛ ጉባኤ በቃ ኢንሴንስ ዘላለም ነው ብራንዱ ፊት ለፊት የሚመጣው። ሌላውኛው ኳሊቲው ለጉባኤ ያለው ፍቅር ዘላለም ጉባኤ በመቅጣት አይታወቅም፣ አይታማም። መጣው ብሎ በመቅረት ወይ ሰው በመተካት አይታማም። በጣም ክሪቲካል የሆነ ነገር ሲያጋጥመው ይደውላል። እኔም አንድ ሁለት ጉባኤ ተጋብዞ ባክ ተብዬ ሄጃለሁኝ። በተለይ ሩፋኤል ደብረዘይት ማለት ነው። አንድ ጊዜ እንደውም አብሮኝ ይዞኝ ነው ሄደው። በጣም ቢገርመው ጉባኤ ይፈራል። ያወቅኩት መቼ መሰለ ኬርልስ ነው የሚመስለኝና አንድ ቀን ከሻሸመኔ ስልክ ይደወላል እና በመኪና በምንሄድበት ሰዓት ማለት ነውና የሚመጣው ዘላለም ነው። ስለዚህ ዘላለም ይዞ እንዲመጣ ደውለንለታል፣ አንተም ደውልለት አሉኝ። አይ እኔ ምን ብዬ ነው መደውልለት? በጣም ፈራዋለሁ፣ አከብረዋለሁ እና ግንኙነት አልነበረንም በስልክ እሱ ነው የሚደውለው እንጂ እኔ ደውዬ እንደዚህ ሃይ ምናምን አንባባልም እንደሌሎቹ መምህራን ማለት ነው። በጣም የምወደውና ማከብረው መምህር ነው። ከዛ ትንሽ ቆይቶ ስልክ ተደወለ። ሳነሳ እንዴት ነው መምህር ምናምን አለኝ። በድምፁ አወቅኩት። ከሻሸመኔ ደውለውልህ ነበር? አዎ ደውለውልኝ ነበር። እና አብረን ነው የምንሄደው? አዎ እኔ ግን ወደ ቃሊቲ እየሄድኩኝ ነው፣ ትራንስፖርት ለመያዝ ወደ ቃሊቲ እየሄድኩኝ ነው። ያኔ ላምበረት አልተጀመረም። እንዳትሄድ እንዳትሳፈር፣ እኔ አሁን ጃክሮስ አካባቢ ነኝ፣ ወይ ወደ ጃክሮስ የምትመጣ ከሆነና ካለበለዚያ ያለበት እመጣለሁ አለኝ። አይ እኔ ኦልሬዲ ደርሻለሁኝ እኮ ልሳፈር ነው። አይ እንዳትሳፈር ይዘውና ተብያለሁኝ አለኝ። እስከ ጥሩነሽ ቤጂንግ ድረስ መጣ፣ ከጃክሮስ ማለት ነው። ከዚያ ይዞኝ ሄደ እና ይነዳል። ያው እንዳልከው ስብከት ነው የሚሰማው መኪና ውስጥ። እንግዲህ በጣም ይቅርታ አለኝ። ምን ነው እለዋለሁ፣ ምሳ ምናምን መቅመስ ነበረብን፣ እኔም አልበላሁም፣ ግን እዛ ሰው ይጠብቀናል፣ ሰዓቱ እንደምታየው ረፍዷል፣ በጣም ይቅርታ ነው መጠየቅ፣ ሽንት ምናምን ካለ መጠቀም እንችላለን አለኝ። አረ ችግር የለውም። እየነዳ ቀጥታ ተክለ ሃይማኖት ነበር ግቢ ውስጥ ነው የገባው፣ ምንም ሳንቀምስ ማለት ነው። እኔ ሌላው ጊዜ ታውቃለህ በቃ እየዘመራችሁ ጠብቁ ልንል እንችላለን ወይ የሆነ ክፍል አንድ መምህር ምናምን የለም። እሱ ገባን። ከዛ እኔ ነኝ ቀስ ብዬ ለአስተባባሪዎቹ ተናገርኩኝ። ምሳ አልበላሁም ብሏል ዘላለም። ያው እንግዲህ ግልባጩ ለኔም ቢሆን ማለት ነውና ያው ከዛ እንዴት ነው አይ መዝሙር እየተዘመረ እንጠብቃለን መብላትም አለባችሁ ብለው አስገቡን። እሱም እኔ ስላለው አልተጋፋቸውም፣ ግን ቀርቦ እሱ አልተመገበም። ምግብ ላይ ብዙ ደፋር አይደለም። ያው የሆነ ነገር ነካ አረገና ወደ ለጉባኤ ያለውን ፍቅር ያወቅኩት እዛ። ከዛ በኋላ ደግሞ እኔ ሌሊት ነው የምወጣው፣ ከኔ ጋር መሄድ ከፈለክ ትሄዳለህ ብሎ አስፈቀደኝ ማለት ነው። አይ እኔ አርፍጄ ነው የምወጣው አልኩት። በል እንግዲህ አልተገናኘንም ሸኙት ምናምን ብሎ እሱ ሄደ። የትኛውም ጉባኤ ላይ የትራንስፖርት የነዳጅ ምናምን የለም፣ አይቀበልም። እና በጣም የሚገርመኝ እሱ ነው። አሁን ይኸው መቀበል ኃጢአት ሆኖ አይደለም፣ ግን በቃ ሁለመናውን ለወንጌል የሰጠ ወንድም ነው የምንለው ዝም ብለን አይደለም ማለት ነው። እየከፈለ የሚያስተምር ማለት ነው፣ እያወጣ የሚያስተምር የራሱን ጉልበቱን፣ ጊዜውን፣ ገንዘቡን፣ ሁለመናውን ማለት ነው። ፋይናሊ ያው ራሱንም ለእግዚአብሔር መስጠቱ የተመሰከረለት ወንድም ነው።
የሚገርመው አሁን በጉባኤ ስታነሳ ሁላችን በየሁኔታው አረት እዚህ የሚለን በጣም የሚገርመኝ ግሸን በጣም ነው የሚወዳት ይታወቃል። ሁሉም ያለው ፍቅር ግሸን ላይ በነገራችን ላይ የወራዊ ባህልና ዓመታዊ ባህል ሰባኪ ዘላለም የትም ቦታ ማለት ነው እና ግሸን ጥር 21 ሰብኮ አስተምሮ ካገለገለ በኋላ ጥር 22 ወጥቶ እየነዳ ማለት ነው ወጥቶ 22 ከግሸን መጥቶ ነው ኡራኤል ያስተምራል። ማታ ኡራኤል ያስተምራል። ይሄ የኡራኤል ልጆች የሚመሰክሩት ምስክር ነው። ኦሬዲ ሁሉ መስክር ቢባል 22 አሁን እኮ ባንድ ቀን ራሱ የሚገባ እኮ አይደለም። በቃ 21 አክብሮ 22 በቃ ከበዓሉ በኋላ ትንሽ ቆይቶ ያው መንገዱ በጣም እንትን ስለሚል ይወርዳል። በቃ 22 ሙሉ እየነዳ መጥቶ 22 ማታ ካሳንቺስ ኡራኤል ያስተምራል። ልክ እንደዛው በቃ እንግዲህ የምታውቀው ነው ዮሐንስ ወልደ ነጎድጓድ በአዲስ አበባ ላይ ያሉ ወራዊ ጉባኤና ዓመታዊ ክብረ በዓል ያስተምረው ዘላለም ደግሞ አሁን እኔ ብቻ ካላስተማርኩ የሚል አይደለም። በጣም የሚገርምህ ሲጣላ ነግረውኛል መርሃ ግብር አዘጋጆች። አሁን ቦታውን አልጠቅስም እንጂ እሱ ሁሉ ጊዜ በየወሩ እየሄደ የሚያስተምርበት ቦታ ላይ ነው። ልክ ሲመጣ ሌላ መምህር እያስተማረ ነው። እንደሱ የሚያከብረው ትልቅ መምህር ነው እና ቁጭ አለ። ከዛ በኋላ ያው መምራችን እስከሚመጡ ነበር ክፍል 2ን ደግሞ ያስተምሩ። ሰዓቱን ሲያዩ ሰዓቱ ሄዷል። እነሱን ተቆጣቸው። ለምን መምህር መኖሩን አልነገራችሁኝም? አይ ሁለታችሁም በጭራሽ እኔ እሱ ባስተማረበት ላይ አላስተምርም። ተነስቶ ትምህርቱን ዘምታችኋል፣ እሱ ባስተማረበት ላይ አላስተምርም፣ የሰማነውን በልቦናችን ያሳድርብን ብሎ ሲቀመጥ ነበርኩኝ እኔ እና በጣም በቃ እኔ ካላስተማርኩ የሚል ጉጉት የለበትም። ትምህርቱ ብቻ መሰጠት አለበት ነው። ማንንም ያስተምረው ማንም በትክክል ትምህርቱ መሰጠት አለበት እና እንዲህ አይነት ኳሊቲዎችም የነበሩት ወንድማችን ነው። እግዚአብሔር ወልደ ሰማያትን ነፍሱን በአጸደ ገነት ያሳርፍልን ነው። ይህንን ከጨረስን በጥቂቱ ነው ማን የሚለውን እንግዲህ ያው ሶሻል ሚዲያውም ላይም አለ ማንነቱ። አንዳንድ ሰዎች ደግሞ በሰው ያልተነገሩ እነሱ ጋር ብቻ ያሉ ጉዳዮችንም እያካፈሉን ነው። ጥሩ ነው። አሁን ምክንያቱም ወንድሙ የተናገረው አለ ዳንኤል ከዚህ በኋላ አሁን ስለ ዘላለም የምንናገረው ንግግር ውዳሴ ከንቱ አይሆንበትም። የለም በመካከላችን አለ ነቀፌታም ቢሆን አያዝንበትም የለም እንጂ ዘላለምን በተመለከተ ነቀፌታም ብንናገር እሱ ወደ አምላኩ ይሄዳል። በዛ አያዝንም፣ ከኛ ጋር አይጣላም። የሰራቸውን ስራዎች ብንናገርም ውዳሴ ከንቱ አይሆንበትም። ስለዚህ እንደ ልብ ማውራት እንችላለን ብሎ ተናግሯልና ይዤለታለሁ እሱን። ወደ ሁለተኛው እንሂድ ባጭሩ ለመናገር ማለትና እኔ የቀብሩ ዕለት ቀጥታ እንሂድ። የቀብሩ ዕለት ከቦሌ መድኃኔዓለም አንስቶ መስቀል አደባባይ ከዛ በኋላ ደግሞ መጨረሻ ቅድስት ሥላሴ መንበረ ጸባዖት ምንድን ነበር የነበረው ድባብ? ምን ታዘብክ? ምን አየህ? ምን ተሰማ? ሁላችንም እዛው ቦታው ላይ ነበርን። በነገራችን ላይ እኔ በጣም የተጸየፍኩት ነገር እና ይሄ ነፃነቴን ይጋፋኛል ብዬ ያሰብኩት ነገር የካሜራ ብዛት ነው እውነት ለመናገር እና እኔ በጣም ተሳቀቅያለሁኝ። እኔ አሁን ጥሩ ነውም መጥፎ ነውም አለለም። ካሜራማኑ የኔን ስሜት ነው እየተናገርኩ ያለሁት። እንትነን አውጥተህ ሐዘንን አውጥተህ እንዳትገልጥ ያሸማቀቃል። ቀና ስትል ካሜራ ነው የምታየው እና አንተ ስለፊት ታስባለህ፣ ስለምን ታስባለህ፣ እንደገና ደግሞ ራስን ትረሳዋለህ። እውነት ለመናገር ሰው እያለቀሰ አቁሉን ስቶ ባይቀረጽም ደስ ይለኛል። ከተረጋጋ በኋላ ሐዘኑ ላይ ምን እንደነበረ ድባቡ ለማሳየት የሚታዩ ነገሮችን ታሪክም ስለሆነ ማስቀመጡ ጥሩ። ከዚህ አንፃር ሥላሴ በነበረው በተለይ እኔ ከድንኳኑ ጀርባ ነበርኩኝ። በደንብ እንዳለቅስ ከውስጤ ሐዘኑ እንዲወጣልኝ። ከዛ ብዙ ሰዎችም ነበሩ እዛ አካባቢ፣ በተለይ ከአሜሪካን ሀገር የመጡ ወንድሞችም ነበሩ እና ተስፋዬ ሞቆያም እና ቀሲስ ተስፋዬም እዛ ነበሩና የተወሰነ ጊዜ ምንድን ነበር የታዘብከው የሚለውን ነገር እስኪ ትንሽ አሁን እንደው የካሜራ ጉዳይ ያልከው መቼስ አሁን ስለሌላው ማውራት ይከብዳል። ስለራሳችን የሚዲያ ኦሬዲ ባለ ሚዲያው ስለሆነ እኛንም ብናወራ እንችላለን። ኦሬዲ ምንድነው አሁን እንደ ቀንዲል አቋም እንደነዚህ አይነት ቦታ ላይ መገኘት ተገኝተን እንደ ዶክመንት ብንይዘው በጣም ደስ ይለናል። እውነት ለመናገር ግን አሁን ባለው ሁኔታ ያንን ማድረግ የሚችል ሞራል አልነበረንም ማለት በቃ ሞራል ስልክ በቃ የመምህር ዘላለምን ሞት መቅረጽ አልቻልንም እንዴ ማለት በቃ እንዴት ነው እንዴ ጀስት ራሳችን አዘንተኞች ነበር። አዎ በእሱ ነው በቃ አዘንተኛ ሆኜ እንዴት ነው ምን አይነት እንትን ኖሮኝ ነው እንደዚህ ሞባይል የመቅረጽም ሆነ የካሜራ
የመቅረጽ አንድ ሰው የማድረግ እያማጠም አዋላጅም መሆን አይችልም። በቃ አዋላጁ ሌላ ነው፣ የሚያመጣው ደግሞ ሌላ ነው። እና ለቅሶ የሚባለው ነገር ከድሮም ነው አቋሜ። እውነት ለመናገር በለቅሶ ጉዳይ እስካሁን እኔ 2 ቪዲዮዎችን አስተላልፌያለሁ። የለቅሶ ላይቭን አስተላልፌያለሁ። ኦልሬዲ እኔ ሀዘንተኛ በሆንም ወንድሞቼ፣ አጋዦቼ፣ ረዳቶቼ እዚህ ያሉ የቀንዲል ሚዲያ ሰራተኞች እነሱ በርትተው እኔንም አበርትተው አስተላልፈዋል። የተላለፈበት ምክንያት ምንድነው? ግዴታ እዛ ያሉ እህትና ወንድሞች ከኔ ጋር ዳይሬክት ኮንታክት ያላቸው ለምሳሌ ነፍሱን ይማር እጅግ የምወደው ወንድሜ ሊቀ ዲያቆናት ይገረም ጸጋዬን ለቅሶ ግዴታ ደቡብ አፍሪካ እህቶቹ አሉ። እህቶቹ በቃ ትክክለኛ መምጣት ያልቻሉ እህቶች፣ መምጣት የማይችሉ እህቶቹ ነበሩ። እዚህ ማንም አይነት በሚዲያ ደረጃ ሊያስተላልፍ የሚችል የለም። እኛ እንደ ዶክሜንት ነው እንደ ገንዘብ ማግኛ እንደምናምን አይደለም። ይሄ ይታወቃል። እንኳን በወንድሜ በሌላውም እንትን አላለ ስልክ ደውለህ እንደመናገር ማለት ነው። እንደዛ ግዴታ እርማቸውን እንዲያወጡ የሚል ነገር ታሳቢ አድርገን የእሱን አስተላልፈናል። የእሱም ግዴታ ማስተላለፍ ነበረ። እዛ ላሉ ሰዎች ሁኔታዎች አስገድደው እነሱ አስተላልፈናል። አንዱ እሱ ነው። ከዛ ቀጥሎ ሁለተኛ ያስተላለፍኩት ነፍሳቸውን ይማር አባ ወልደ ስላሴ የሚባሉ ሊባኖስ ቤሩት የነበሩት አባት ሐምሌ ገብርኤል አብረን ነበር እንደ እግዚአብሔር ፈቃድ። እሳቸው አረፉ እና በጣም ብዙ ልጆች አሏቸው። ልጆቻቸው በቃ መምጣት ያልቻሉ ልክ እንደዚሁ ልጆች የሚለው ነው። አሁንም ምን ነው ባይዚ እኔ ሚዲያ የሚያስተላልፉትን ሰዎች ወቅሽ አይደለም። በጣም የመምህር ዘላለም በጣም ብዙ ወዳጆች አሉ። በጣም ማን ነው ቀርጸ ምንድነው ማቀረጽ የፈለከው? አሁን ዲቴል ክሎዝ አፕ አድርገ እገሌ ሲያለቅስ እንባው እንደዚህ ምናምን አይደለም። ሰው ቀብር ይመጣል አይደል? መምጣት ያልቻለ ግን ማየት እርሙን ማውጣት አይችልም ተብሎ ስለሚታሰብ ዘመኑ ባፈራው መስመር ይሄኛው 100% ደጋፊ ባልሆነ ማለት ይሄም መቀረጹንም ደጋፊ አይደለም። ግን እንደው ያስተላልፍ ከዛች ጊዜ በኋላ ግን መቀረጽ የለበትም ብለን እንደ ሚዲያ ነው የወሰንኩት። በቃ ይቅር ለዶክመንት ከተባለ ሌላ ሰው ይቅጠር። በቃ ቪዲዮ ብቻ የሚቀርጽ ቪዲዮ ይቀርጻል፣ አለቀ። ዩቲዩብ ላይ ላይቭ ምናምን አይተላለፍም። እና ምንድነው እንትን አድርገው ብቻ ስነ ስርዓቱን ሲያስተላልፉ የነበረበት ሁኔታ አለ። በጎ ነገር ነው ስነ ስርዓቱ። ለምን ቤተክርስቲያን እንዴት እንዳከበረችው ለዓለም ሕዝብ ማሳያ ነበረ። ብዙዎች በላይ ሲያስተላልፉ የነበሩት አንዳንድ ክፍተቶች የታዩት ደግሞ አሉ። እኔም ያዩዋቸው ያዘንኩባቸው አላቅም። የዩቲዩብ ቻናሎቹ በጣም ብዙ ናቸው፣ ከቁጥር በላይ ብዙ ናቸው። ምንድነው ሲቀርጹ የነበሩት በቃ ቫይራል የሚወጣ ነገሮችን ነበር። ዲቴል አንዱ ሲወድቅ ራሱን ሲስት በጣም እያለቀሰ እንባው አይኑን ሞልቶ ሰውን ፊቱን ሸፍኖት በቃ እነዛ ባለበት እነዛ ዲቴል በቃ ከአንገት በላይ የተቀረጸበት ቪዲዮ አይቻለሁ። እና ወንድሞቹ እጅግ በጣም ተሰብረዋል። መከታችን፣ ወንድማችን፣ መኩሪያችን፣ መመኪያችን የሚሉት ወንድማቸው እንኳን አይደለም እኮ እንኳን ወንድሞቹ እኛ በጣም አዝነናል። እኛ ተሰብረን እንዳንቀረጽ እንፈልጋለን። ግን ሀዘናችንን ማውጣት አልቀሰም ማውጣት እንፈልጋለን። ሰውነትን በቃ በትክክል እዛ ቦታ ማስገኘትና ማስቀመጥ አለብንና እነሱን ነገሮችን ሲከናወኑ አይቻሉን። እነዚህ ነገሮች ቢታረሙ እንደ ኦርቶዶክሳዊ እንደ ሌላ አይደለም እንደ አንድ የሚዲያ አካል በሆነም ሌሎችን ለመንቀፍ ሳይሆን እኔ አልሰራም አይነት ነገር ብዬ ጣቴን የመቀሰር ሳይሆን እኔ ትልቅ ጉድፍ አለብኝ። በራሴ ያለው ምሰሶ ሳላጠራ እናንተ ላይ ወይም ሌሎች ላይ ለማጥራት መሞክር ሰው አይደለም። ግን እንደ ወንድማማችነት እንደ ሚዲያም ሙያውን ከመረዳት አንፃር እነዚህ ነገሮች ቢያንስ ዋይድ ነገር ተደርጎ በቃ የነበረውን ድባብ ቤተክርስቲያን ምን ያክል እንዳከበረችው በቃ ምን ያክል በዚህ ላይ ደግሞ ቤተሰቡ እየተናገረ ነበር። እባካችሁ ቀረጻ አንፈልግም እያለ ነበር። የሆነ ፓርት ላይ ክፍተቶች እያየው ነበርና እንደዛ ባይሆን መልካም ነው እንጂ ስነ ስርዓቱን የሽኝቱን ስነ ስርዓት ከኤርፖርት ተነስቶ እስከ ቦሌ መድኃኒዓለም ሲገባ የነበረው ህዝቡ ሲጠብቀው የነበረው የህዝብ ብዛት ያውላ ህዝብ መስቀል አደባባይ ሲሄድ የነበረውን ስነ ስርዓት ቀርጻችሁ ማስቀመጣችሁ ማስተላለፋችሁ እግዚአብሔር ያክብራችሁ። በቃ የነበረው ህዝብ እየተዘመረ ነበር። ሰው ነጭ ተለብሶ ቅር የተሰኘውበት ያልኩት የአንድ ግለሰብን ነው እንጂ ማስተላለፋቸው ላይቭን ያንን ህዝቡ ማሳየቱ ቤተክርስቲያን እንደዚህ አክብረዋለች የሚለውን ክብሩን ሁለተኛ እየተዘመረ ነው። ነጭ ተለብሶ ነው እንደ ከባድ አዘነሱ ጥቁር ተለብሶ ፊት እየተዋጠጠ ጸጉር እየተነጨ አይደለም። ሙሽራ እየተሸኘ ነው። ሰርግ እየተደገሰ ነው ይመስለውና
ያንን ለዓለም ማሳየት እዛም ያሉ ሰዎች ደግሞ አይተው መምህርን መሸኘታቸው እጅግ ደስ የሚል ነው። መስቀል አደባባይ ሲመጣ እንዳየው እጅግ በጣም ደስ የሚል አባቶች አክብረው እንደውም አንድ ቅኔ መጋቢ አዲስ ኤፍሬም ተስፋ እጅግ ድንቅ ቅኔ አቅርበዋል። ምንድነው ያሉት? እንደው በአማርኛው የግንቦት ሲኖዶስ ምን ነው ቀድሞ ተሰበሰበ፣ ምን ነው ቀድሞ በመጋቢ ተሰበሰበ፣ የዘላለም ሞት እዚህ ተፈጽሟልና የዘላለም ሞት ተከናውኗል እና ዘላለም አርፏልና ቅኔውንም ማስገባት እንችላለንና ጉባኤ ሲኖዶስ ዘላለም እንበለ ጊዜው ተገብረ በወርሃ መጋቢት ተገብረ እምቅድመ ግንቦት ተገብረ ወተደለወ ይእዜ ጳጳሳትስ መተጋብኡ ወመጹ በጊዜ መጠኑ ሐለፈ ዘቤተ ክርስቲያን ትካዜ። እንግዲህ አንድ ጳጳስ የተገኘበት ቤተክርስቲያን ተገኘች ተብላ እናምናለንና እነዛ ሁሉ ጳጳሳት የተገኙበት እጅግ የክብር ሽኝት፣ ጥሩ መቀናጀት፣ ህዝቡ በጣም ደስ የሚል ታዘዘው መልኩ በቃ ነጭ ለብሳችሁ ኑ ሲል የአባቶቹን የወንድሞቹን ቤተክርስቲያን የሰየመቻቸውን ኮሚቴዎች ድምጽ ሰምቶ ነጭ ለብሰው መጥቶ ዝናቡ ያካፋበት እየዘነበበት ታግሰው አጣርገው መራግሩ ሲያልቅ ድረስ የቆየበት ሁኔታ ነው። አንተ ቢታዘብከው ነው። እኔ ጥሩ ነው የገለጽከው። ከካሜራው መነሳታችን ያው አንተ ተናግረዋል። ሙሉ ለሙሉ መንቀፍ ሳይሆን ይሄ የሰዎችን ፕራይቬሲ በጠበቀ መልኩ መሆን አለበት። ሀዘን ሲሆን እንደ ሰርግ አይደለም። ሰርግም ቢሆን ራሱ አሁን ሰዎች እዛ አካባቢ ደስታቸውን ሲገልጡ መታየት የማይፈልጉ ሰዎች ሊኖሩ ይችላሉ። ምክንያቱም ያ የግል ስሜት ስለሆነ በሌላ ቦታ ህዝብ በተሰበሰበበትና ያንተው የሆኑ ሰዎች ላይ የምትገልጣቸው ነገሮች አንድ ስላልሆኑ ማለት ነው። አሁን ደግሞ ሚዲያው አንዱን ለሆነ ቦታ ለተለያየ ነገር አንተ ላላሰብከው ነገር ሁሉ እየተጠቀመበት ስለሆነ ከዛ አንፃር ጥንቃቄ ማድረጉ ተገቢ ነው። እኔ ቀብሩ መጋቢት 3 ቀን ነበር አይደለ? የባታ በየወሩ ዘላለም ነው እዛ መድረክ ላይ የሚያስተምረው እዛም ላይ ተነግሯል። በጣም በሚገርም በዚህ ቀን ደግሞ እመቤታችን ራሷ እንደሸኘችው ይቆጠራል ተብሎ ሲነገር ነበር። ፍጹም ፍቅር የታየበት ነው። እኔ ፍጹም ፍቅር ለምን መሰለ? ምክንያት አልባ ፍቅር ነው። ለምሳሌ ዘላለም የሆነ ፖዚሽን ቢኖረው ፖዚሽን ኢን ሴንስ ይሄ ሹመት ለምሳሌ ከጠቅላይ ቤተ ክህነት ወይ ከሀገረ ስብከት ወይ አጥቢያ ላይም በራሱ ቢሆን ወይ ከመንግስት ምንም የለውም። ዘላለም በቃ መምህር ነው። ያውም ደግሞ መምህርነቱ መደበኛ መምህር ወይም ተቀጣሪ መምህር አይደለም። በራሱ ቤተክርስቲያንን የሚያገለግል ነው። እና ምንድነው ምክንያቱ? ይሁሉ ሰው ለምሳሌ የሚባል ተረት አለ። ሹም ሲሞት 50 የሹሙ ልጅ ሲሞት 150 ይባላል። ገብተዋል? ሹሙ ልጁ ሲሞት ሹሙ ስላለ እሱም ብለውን የሚመጡት እንጂ የሞተውን አይደለም። አሁን እኛ እዛ ላይ የወጣውን ህዝብ ስናይ ዘላለምን ብሎ ሌላ ምንም ነገር የለም። ከዘላለም ወንድሞች መካከል አንዱ የሀገረ ስብከቱ ስራ አስኪያጅ አይደለም፣ ወይም ደግሞ የሆነ እንትን ምናምን ፓወር ያለው ሰው አይደለም። በቃ ዘላለምን ብቻ ራሱ ነው ያረፈው። ራሱን ብለን የመጣ ነው። በጣም በሚገርም መልኩ ማለት ነውና ንጹህ ፍቅር የታየበት 4 ነገሮችን ስታከብር እነዛ 4ቱ እንደሚያከብሩ ሪፍሌክት የተደረገበት ነው። በእኔ አንደኛው እግዚአብሔር ነው፣ ሁለተኛው ወንጌል ናት፣ ሶስተኛው ቤተክርስቲያን ናት፣ አራተኛው ምእመናን። ዘላለም እነዚህን 4ቱን አክብሯል። እግዚአብሔርን ያከብር ነበር፣ ቤተክርስቲያንን ያከብር ነበር፣ ቤተክርስቲያን አጠቃላይ አገልግሎቷን ጉባኤዋን፣ ምእመኑን ያከብር ነበር፣ ወንጌልን ያከብር ነበር። እና እነዚህ ናቸው ያከበሩት። እግዚአብሔር አከበረው፣ ወንጌል አከበረችው፣ ምእመናን አከበሩት፣ ቤተክርስቲያን አከበረችው። ቤተክርስቲያን በሯን ከፍታ ደውሏን መታ ሊቃውንቷን አውጥታ ደጅ ማለት ነው ለማንም የማይሰጠውን የመቃብር ስፍራ ሰጥታ ቤተልሔሙ አካባቢ ማለት ነው ለቅዱሳን አባቶች ፓትርያርኮች ያሉበት ጳጳሳት ያሉበት ብፁዓን አበው ሊቃነ ጳጳሳት ያሉበት ቦታ በጣም በተለየ መልኩ ማለት ነው። ስለዚህ እሱ የተመሰከረበት ነው። እንግዲህ ሀዘኑ ላይ እንደምታስታውሰው ቅዱስ ፓትርያርኩ የቤተክርስቲያናችንን ጉልላት ራስ ትልቁን አባት ጨምሮ ማለት ነው ሊቃነ ጳጳሳቱ፣ ካህናቱ፣ የሰንበት ትምህርት ቤት ወጣቶች፣ መንፈሳዊ ማህበራት፣ ሊቃውንተ ቤተክርስቲያን፣ ምእመናን በውጭም በአገር ውስጥም ያሉ በሙሉ ተገኝተዋል። በአጠቃላይ ጥቅልል ስናደርገው ቤተክርስቲያን ያዘነችበት ዕለት ነበር ማለት ነው። ቤተክርስቲያን ይሄ ሁሉ ስለሆነች ማለት ቤተክርስቲያን ያዘነችበት እንደ ቤተክርስቲያን ዕለት ነበር። እኔ ተክለ ሃይማኖት ነበርኩኝ በዛ ቀን አገልግሎት ላይ እና እሱ ካረፈ በኋላ በጣም ከ1 ጀምሮ እስከ 7 ጉባኤ ነበራቸው ከመቀበሩ በፊት ነውና ወጥቼ የተናገርኩት አለ። አንዲት ሀገር ቅድም እንዳልኩት ስታዘን ባንዲራዋን ዝቅ ታደርጋለች አይደል? አንዳንድ ቢሮዎችም ይዘጋሉ። ቤተክርስቲያን አገልግሎቷ ሕያው ስለሆነ
አይዘጋም እንጂ ዘግታ ነበር ዘላለም የምታከብረው። ግን እሱም አይፈልገውም ይሄንን። አየህ ጉባኤ እንዲታጎል አይፈልግም፣ ቅዳሴ እንዲታጎል አይፈልግም። ሲደክም የነበረው ለዚህ ነው እንጂ እሱን ሁሉ ዘግተን ብናከብረው ጥሩ ነበር። ደግሞ ያለ እሷ እናከብረው። ቀድሰን ነው ስሙንም የምንጠራው፣ በስብከትም ነው ስሙን የምናስበው፣ በጸሎት ነው የምናስበው። አገልግሎቷ የማይቋረጥ ሕያው ስለሆነ ነው እንጂ ግን የዘመድ ቄስ እያለቀሰ አይደል? እያለቀሰ ይፈታል። አዎ እየፈታ ያለቅስ ነው። እየሰበክንም እየዘመርንም እየቀደስንም ሐዘናችንን እንገልጻለን። ስለዚህ ሁሉም በአጠቃላይ ቤተክርስቲያን ነው። በጣም የሚገርመው ተፈጥሮ ራሱ መስክሯል። በገጠር የሚሉት አለ ታስታውሳለህ? ትልቅ ሰው ሲሞት ዝናብ ይዘንባል። አዎ ይሄ ዶፍ የሆነ የሚያስቸግር ዝናብ ሳይሆን ጠል ነው። አላስቸገርም፣ ቀብሩን አላስቸገርም ዝናቡ፣ ትምህርቱን አላስታጎልም ዝናቡ፣ ኤቭሪቲንግ ግን ያቀዘቅዘው ነበርና በቃ ሰማይ ራሱ አልቅሷል ይባላል። በቃ አለቀ። ሰማይ ራሱ አዝኖለታል። ምድርም ሰማይም ቤተክርስቲያን ያዘነችለት ትልቅ ሰው ነበርና ቀብሩ ደግሞ እስኪያበቃ ድረስ ነበር ካፊያው። ቀብሩ ካበቃ በኋላ ራሱ ፀሐይ ሁሉ ግልጥ ሲል ታየዋለና አብሮ ሁሉም ነገር በቃ በአንድነት ለዘላለም የነበረውን ፍቅር የገለጸበት የሚገርም ነበር። መግለጫ ሲያወጡ ኮሚቴዎቹ መስቀል አደባባይ ይሆናል ሲባል ማለት ነው በጣም ነው የደነገጥኩት። ምክንያቱም የደነገጥኩት ስልክ አንደኛ መስቀል አደባባይ ላይ እንደምታውቀው በእንደዚህ አይነት ሽኝት የተሸኙ ውስን ሰዎች ናቸው ብዬ በጣም በውስጥ ተጨንቄ ነበር። ማለት ተብሎ የሆነ ጊዜ ታስታውስ እንደሆነ ለምሳሌ የመጀመሪያው የአእላፋት ዝማሬ መስቀል አደባባይ ይሆናል ተብሎ አይሆንም ተብሎ ቦሌ መድኃኔዓለም ሆነ ተብሎ በቃ የሆነ ነገር ይፈጠራል። አዎ በጣም ውስጤ በጣም ሲጨነቅ ነበር። እግዚአብሔር ነው የሚያውቀው። በመንግስት በምንም መልካም ፈቃድ በጎ ፈቃድ አሳይተው ይሄ ነገር ተፈቅዶ እውነታነቱ ሲረጋገጥ እውነት ዘላለም የሁሉ መምህር ነበር አልኩ። መምህር ዘላለም ወንጌልን ብቻ አስቀድሞ አንድ ቦታ ላይ ተወሽቆ ቢሆን አንድ ኮርነር ላይ አዎ ይሄኛው ፓርት ይመጣና ኖ ይላል፣ ያኛውም ኖ ይላል። ሁሉም በአንድነት ነው ያለቀሰው። እሱ እየተባበሩት ሁሉ እንደው እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። ዘላለምን ብቻ አይደለም ቤተክርስቲያንን ያከበሩት፣ ቤተክርስቲያንን አከበሩ፣ ዘላለምን አከበሩት። እሱ አንዱ እይታዬ ነበር። በጣም የሚገርም ነው። ቀዳሚ ጥሩ እይታ ነው። በዚሁ አንድ ነገር አንስተን እንጠቅልል። ያው ብናወራው ብዙ ነው በሂደት ግን የዘላለም ስራዎቹ የዘላለም በእኛ ዘንድ ያስቀመጣቸው ነገሮች እየወጡ ይመጣሉ እርግጠኛ ነኝና ሌሎችም ሰዎች ደግሞ አስበውበት ጉዳዩ የሚመለከታቸው በተለይም ወንድሞቹ ያስተማራቸውን ትምህርቶች ልክ እንደ ጋሽ ግርማ በመጽሐፍ የጋሽ ግርማ ትምህርቶች በመጽሐፍ ተሰንደው በቅርቡ ወጥተው አይቻሉና እንደዛ የሚሆንበትን ለህዝቡ የሚደርስበትን አሁንም ድረስ ዘላለም ማን ነው የሚሉ ሰዎች ስላሉ አጠገባቸው የሚገኝበት ሁኔታ ማመቻቸት። በመጨረሻ ላይ ምን አሻራ ጥሎ አልፏል ትላለህ? የዘላለም ማንነት አሁን ያየናቸው የተናገርናቸው ቤተክርስቲያን እንደዚህ ያከበረችው በቀብሩ ጊዜ ያየነው ነገር ምንድነው? አሁን ላለነው በተለይ ላለነው ለአገልጋዮቹ ለምእመናንም ለቤተክርስቲያን ምን በጎ አሻራ ምን በጎ ተጽዕኖ ምን ተስፋ ጥሎ አልፏል? የብዙ ሰዎችን እዛ የነበሩትን ሰዎችም ሐሳብ እየሰማሁኝ ነበረ። መምህራንም በጣም ትልቅ የቤት ስራ ነው የጣለው። አሁን ማለት አቡነ ቀውስጦስ ሲናገሩ ከሰማከ እኔ ልጄን አላቀውም ነበር ለካ ማለት ልጄን አላቀውም። እኔ እኮ ብዙ ታግያለሁ ወይ በተክሊሉ ወይ በቆሙ ብዬ ታግዬው ነበር። ለካ ምን ያላቀውም ልጄን እሱ እግዚአብሔር የፈቀደው ይሆን የለ እንደ አባቴ ነው የሚለኛል። ምን የፈቀደው አይደል? ለካም እሱ ይሄን ያክል ስራ እየሰራ ነው፣ ይሄን ያክል ስራ እየሰራ ነው። እና አሁን እኛ መምህር ማለት ይሄን ነገር እኔ እንደው በጣም ነው እየከበደኝ የምለው ምንድነው እኔ እስካሁን እየሰራው እንግዲህ መምህር ዘላለም 49 ዓመት ነው እንግዲህ 30 ዓመት ያቺኛውን ተዘን 18ቱን ብንቀንስ አንደው አይ ከኑር እድገቱ 49 ነው። እኔ የሱን ከግማሽ አለፈዋለሁ እድሜ። ያው ሁሉ ጊዜ ራስን ማይሰራ አለብን እንጂና ምን ሰርቻለሁ እስካሁን ማለት ምን አድርጌያለሁ? ምን እንደው ጥንጥየዋን ነገር እንደ እሱ የሰራውን አይደለም በጣም ትንሽየዋን ነገር ምን አድርጌያለሁ የሚለው ነገር በጣም ትልቅ ጥያቄ ነው የፈጠረብኝ። በጣም ከዛ በተጨማሪ ደግሞ በቃ ሌሎቻችን ወንድሞቻችን ምን አይነትስ ወደፊትስ ምን አይነት ስራ መስራት አለብን? በጣም እንትን ነው። ልክ ነህ። እኔም የተሰማኝ እንደዛው ነው። በቃ የት ነው ያለነው? ምን እየሰራን ነው? በተለይ እኔ የዛን ቀን የነበረ ሰው በተለይም ቅድስት ሥላሴ ላይ ይሄ በአንድ ማዕድ አብሮ እየበላ በአንድ አውደ ምሕረት እያገለገለ
በአንድ መቅደስ እያስቀደሰ እየቀደሰ ግን ተራ በሆነ ስጋዊ ነገር መቃቃር ውስጥ የገባ ሰው ያኔ ይቅር ያላለ ያን ጊዜ የይቅርታ ልብ ከሌለው መቼም ሊኖረው አይችልም ብዬ አስቤያለሁ በራሴ ማለት ነው። በቃ የመጀመሪያው ወደ ስራ ከሚያሰማራን ጉዳዮች አንዱ እርስ በርስ ያለውን ሽኩቻ ትቶ ወደ ሰላሙ መምጣት ያለውን ይሄ ዝም ብሎ ተራ የሆኑ ነገሮችን ሌላው ግን እኔ በእለቱ 3 ጉዳዮችን መዞ ማውጣት ይቻላል። ለዘላለም ሰማዩም ምድሩም ቅዱስ ፓትርያርኩን ጨምሮ ታች እስካለው ምዕመን ድረስ በመንግስት መስሪያ ቤት ያሉ ወንድሞቻችንና እህቶቻችንን በውጭ ያሉትንም በሀገር ውስጥ ያሉትንም የቤተክርስቲያን አገልጋዮች አንድ አድርጎ ያቆመውና እንዲመሰክሩለት ያደረጋቸው ነገሮች እኔ 3 ነገሮችን ያሳየኛል ብዬ አስባለሁኝ። የመጀመሪያው እቺን ቤተክርስቲያን ተተዋት ይሄዱ ቀድሞ ከኛ ጋር የነበሩ ሥላሴ የጸጋ ልጅነትን ተቀብለው ከቤተ መቅደሷ ዕጣኑን መዓዛ ሲያሸቱ ቅዳሴ ጠበሉን ሲጠጡ ሲቀድሱ ከማህሌቷም ሲሳተፉ የነበሩትን በ40ና በ80 ቀን የጸጋ ልጅነት አግኝተው የነበሩትን ኋላ ይኮበለሉትን ሰዎች የሚያስቆጭ ይመስለኛል። እኔ ዝም ብዬ ሳስቡ አሁን ቤተክርስቲያን በሞት እንኳን እንዲምታከብር ከሆነ ነገ ጧት እኔ የት ነው ያለሁት ብለው ልክ እኛ አሁን እንደተሰማን ከዚህ ህብረት ነው ለካ የተገነጠልኩት ከዚህ ህብረት ነው ለካ የወጣሁት ስሜ አይጠራም ማለት ነው ቤተክርስቲያን አታስበኝም ማለት ነው የሚለው ነገር መጥቶባቸው ተጸጽተው ወደ ቤተክርስቲያን ይገባሉ የሚል ተስፋ አለኝ። እኔ ተች የሚያደርግ ይመስለኛል። በቃ ቤተክርስቲያን እንድታለቅስላቸው ቤተክርስቲያን እንድታዝንላቸው ቤተክርስቲያን ሕያውነታቸውን እንድትመሰክርላቸው ጉጉት የሚያደርባቸው ይመስለኛል። አንዱ መልእክት እሱ ነው። በቃ ቤተክርስቲያን ያከበራትን እንደዚህ ነው የምታከብረው የሚል መልእክት ያስተላልፋል ብዬ ገምታለሁ። ሁለተኛው ላለነው ለኛ አሁን ላለነው በቤተክርስቲያን ላለነው ሰዎች ያው እኛ ለምንጠቀምባት እሷን መጥቀም ሳይሆን እኛ ለምንጠቀምባት አገልጋዮች ተስፋ የሰጠ ነው። ለካ ሰው አያቀኝም አይባልም። ዘላለም ብሎ ነበር ሲሰራ የነበረው አልተናገረም። ይሄን እየሰራው ነው ለካ ሰው ያውቃል። አይ ለካ ምእመናን የሚያገለግላቸውን ያውቃሉ። በቃ የሆነ ጊዜ ሪፍሌክት ያደርጉታል አገልግሎታቸውን ማለት ነው። ስለዚህ እኔ ተስፋ አለኝ። በቃ መናገሬን አቁሜ ስለራሴ ስለ አገልግሎቴ መጪውን አቁሜ ዝም ብዬ እንድሰራ የሆነ ተች የሚያደርግ ነገር አለው። በቃ ስራህን ስራ ልክ ብፁዕ አባታችን አቡነ ጎርጎርዮስ እንዳሉት ስራህን ስራ ዝም ብለህ መስራት አለብህ። ስራ የሆነ ጊዜ አንተነትን ይገልጸዋል የሚል ትልቅ ተስፋ በውስጥ ያቀጣጥሏል። በቃ እኔ የተመልካች ያለህ የምንል ሰዎች ትንሽ ነገር ሰርተን ብዙ ተመልካች የምንፈልግ ሰዎች ዝም ብለን መስራት አለብን። ቀዳሚ እንደ ቀንዲል ሚዲያም አሁን ብዙ ቦታ ላይ ይፈለጋል አይደል? ላይክ አርጉ፣ ሼር አርጉ፣ ታታባ አርጉ በጣም የሚጨነቁ ሰዎች አሉ። ብዙ ትኩረት አናደርግም እኛ እዛ ላይ ማለት ነው። ስለዚህ ተስፋ አለን ማለት ነው። በቃ ሰው ዝም ብለህ ስራ የተፈቀደለት ነው ለካ የሚያይህ የተፈቀደለት ነው ያንተን ስራ የሚጋራው የተፈቀደለት ሰው ነው ከአንተ ያቀረብከውን ነገር የሚቋደሰው። ያ ሰው ደግሞ ያንተን ውለታ አይረሳውም ማለት ነው። የዛ ሰው ትኩሳት አጠገቡ ያለውን ሰው በሙሉ እንደሚያገል የታወቀ ነውና ዝም ብለን ስራችንን እንድንሰራ ሞራል ሆኖናል። በቃ ውስጣችንን አቀጣጥሎታል ብዬ አስባለሁ። በቃ ዝም ብለህ አንገትን ደፍተህ ቤተክርስቲያን ብቻ አገልግል። ልትራብ ትችላለህ፣ ልትጠላ ትችላለህ፣ ልትሰደር ትችላለህ። እኔ አሁን ሰው ከሞተ በኋላ ተብሎ ነው እንጂ ስለ ዘላለም እኮ መጥፎ ነገር ይነገር የነበረውን ነገር እናስታውሳለን አይደል? የሚሰራቸው የነበሩ ነገሮችን ለማስቆም የማይደረጉ ብዙ ነገሮች ነበሩ። ግን ዘላለም ሲናገር ሰምቼ አላውቅም። እኔ ማስተባበያ ሲሰጥ ሰምቼ አላውቅም። በቃ እሱን ነው ያስተማረኝ። እኔ አንዱ እሱ ነው። ዝም ብለህ ስራን ስራ። ሶስተኛው የቤተ ክርስቲያኒቷንም ታላቅነት ቤተክርስቲያን ታላቅ ነች። ታላቅነቷን ደግሞ መስክሯል፣ አጉልቷል። የዘላለም ሞት ማለት ነው። አሁንም ሞቶም እንኳን ክብሯን ገልጿል። የሚገርም በሕይወት እያለም ስለ ቤተክርስቲያን ነበር ሲሟገት የነበረው። በሕይወት እያለም ቤተክርስቲያን ነበር የሚገልጻት። ይሄ እሱ ሊልቅ እኔ ላንስ ይገባል አይደል ያለው በጥምቀ መለኮት ቅዱስ ዮሐንስ። ሁልጊዜም ቤተክርስቲያን ልትልቅ እሱ ሊያንስ የተገባ ሆኖ ይኖር የነበረ ሰው ነው። እሱን እያሳነሰ እያኮሰሰ ግን አንዳንድ ሰው እኮ ይኸውልህ የሚያገኘውን እጁ ላይ የሚገባውን ገንዘብ አጠገቡ ያሉትን ሰዎች ፖዚሽን ባለስልጣናት ምናምን ባለባበሱ ይገልጻል፣ ባንመጋገቡ ይገልጻል፣ በሚነዳው መኪና ይገልጻል አይደል በሚኖርበት ምናምን ይገልጻል። ይህ ሰውዬ ከማን ጋር እየኖረ ነው እንደዚህ ምናምን ትላለህ። ዘላለም ምንም ነው፣ በቃ ምንም ነው። ሁሉ ነገር አለው፣ ሁሉ ነገር ግን የናቀ ሰው ማለት ነው። ዓለም እጇን ዘርግታ ተቀብለዋለች፣ አሜሪካን የሚያክል ሀገር ግን የናቀ ሰው ነው እና የቤተክርስቲያን ታላቅነት መስክሯል፣ አስመስክሯል። ቤተክርስቲያን ስናከብራት
እንደምታከብረን ያከበራትን እንደማትረሳ አስመስክሯል። ታስታውስ ከሆነ እዛ መጽሐፍ አስቴር ላይ የሃማና የመርዶኪዎስ ታሪክ ላይ ማለት ነው ሃማ ሁሉንም ነገር ለመርዶኪዎስ አመሻሽቶ መሰቂያውን ምናምን ሁሉ አመሻሽቶ ፋይናሊ ንጉስ ሰው እንደሚፈልግ ተረድቶ በንጉስ ፊት ቀረበና የንጉሱን ሐሳብ ተረዳ። ንጉስ የሚያከብረው ሰው ይፈልጋል። ለዛ ለማከብረው ሰው ምን ላደርግለት አለው። መርዶኪዎስን ለማሰቀል ግንድ አዘጋጅቷል። ንጉሱ ደግሞ ከኔ ውጪ የሚያከብረው ሰው የለም ብሎ አስቧል። የሚያከብረው ሰው የሚያደርግለት ነገር ምንድነው ሲባል ንጉሱን አድቫይዝ ያደረገበት ነገር ነበር። መጽሐፍ አስቴርን እንዲያነቡት ለነሱ ተዋለኝ እና በተለይ መጽሐፍ አስቴር ምዕራፍ 6 ቁጥር 7 ላይ ሃማም ንጉሱን እንዲህ አለው፣ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ያደርግለት እንዲህ ይደረግለታል አለው። ምክንያቱም ከኔ ውጪ የሚያከብረው የለም አለና ለራሱ ገመደለ። ግን ፋክት ነው እየተናገረ ያለው። ንጉስ የሚያከብረው ላከብረው ለፈለኩት ሰው ምን ላደርግ ሲለው አድቫይዝ ያደረገው ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። ንጉስ የለበሰው የክብር ልብስ ንጉሱም የተቀመጠበት ፈረሱ ይምጣለት። ባይዘው ለዘላለም ይሄን የተደረገው ቤተክርስቲያን የምታከብረው ታደርግለት ነገር ነው ያደረገችው። ንጉሱ ምን አለ? ንጉሱ የለበሰው የክብር ልብስ ንጉሱ የተቀመጠበት ፈረስ ይምጣለት። ለማ ንጉስ ለሚያከብረው የንጉሱም ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱን ከንጉሱ አዛውንት በዋነኛው እጅ ያስረክቡት። ንጉሱ ያከብረው ዘንድ የሚወደውን ሰው ያልብሱት። በፈረሱ ላይ አስቀምጡት። በከተማይቱ አደባባይ አሳልፉት። ይሁን ዘላለም የተደረገለት አይ ከመስቀል አደባባይ ጀምሮ ማለት ነው። በከተማው አደባባይ ያሳልፉት። በፊቱም ንጉሱ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ይነገር። ሲነገር አልነበረ በቃ ቤተክርስቲያኑ ያውላ ሁሉም በቃ አዋጅ ይነገር። ንጉሱ ሃማን ፍጠን እንደተናገርከው ልብሱንና ፈረሱን ውሰድ፣ በንጉሱ በር ለሚቀመጥ አይሁዳዊ ለመርዶኪዎስ እንዲህ አድርግለት። ከተናገርከው ሁሉ ምንም ነገር አይቀርም። በቃ ቤተክርስቲያን ለምትወደው ሰው ልታደርግለት ከሚገባው ነገር ምንም ነገር ይቀር የለም። ከፓትርያርኩ ውጪ የለም ቤተክርስቲያን የሚወክሏት ቅዱስ አባታችን ስለ ዘላለም የተናገሩት ነገር የሚያስደንቅ ነው። ከላይ ጀምሮ እስከ ታች ድረስና እኔ ይሄንን አስተምሮኛልና ትልቅ ተስፋ ነው። ወንድማችን በእውነት በሞቱም ሰብኮናል። ነፍሱን በአጸደ ገነት ያሳርፍልን። እንደውም አንዳንዶቹ ያሳርፍ አንልም፣ ወረድ እናምናለን። አዎ በቃ ያገለግላት የነበረችው ቤተክርስቲያን በክብር እንደተቀበለችው አምነናል። ነገር ግን መባል ስላለበት ግን እንላለን ያሉት የሱን በረከት፣ የሱን ያገልግሎት ፍሬ፣ የሱን ያገልግሎት ስኬት፣ የሱን ያገልግሎት ደስታ ለሁላችንም ያደለን ነው። አሜን። የሚገርመው ያው ዘላለም ያረፈው በ49 ዓመቱ እንደሆነ የተነገረ 50ኛ ዓመት ኢዮቤልዩ ይባላል እንደምታውቀው እና 49 ደግሞ ዋዜማ ነው። በሰማያዊ ስርዓት ኢዮቤልዩን ለማክበር ከዚህ ተነስተው ወደ ሰማያዊ ሙታሙቱን ስናከብር የሚገርም ነው። አብረን እናከብራለን። የሚገርም 7 ሲባዛ በ7 49 ነው የሚል አንድ ጽሑፍ አነበብኩና 7 በዕብራውያን ዘንድ ፍጹም ቁጥር ነው። በፍጹም አገልግሎት በፍጹም የቆየው በሱባኤ ነው ሳያገባ እንግዲህ እና እሱን ብለው አንዳንድ የጻፉ ወንድሞች ሳይ በጣም ብዙ የጻፉ ብዙ ነገሮች አሉ። እንደው ማስታወስ ካልዘነጋን በስተቀር ከዛ ተጨማሪ ደግሞ እውነት ለመናገር እዛ መስቀል አደባባይ ላይ ወንድሞቹ የተናገሩት በጣም ሌላው በጣም የሚገርም የገዛኝ ነገር ቤተሰቡ እጅግ ብርቱ ነው ማለት ብርቱ ነው ስለ በእግዚአብሔር ቃል የጠገበ ሰርቷቸዋል። በቃ መጀመሪያው ልጅ ብርቱ ከሆነ ከታቹ እሱን እያዩ ነው የሚወጡት። ሲያስተምር እንደ ወንድም አይደለም የሚማሩት የነበሩት እንደ መምህር እንደ ሰባኪ ነው የሚሰሙት። አንድ ቦታ ላይ ሄደህ እንግዲህ አንተ ምዕመናን እንዴት እንደሚሰሙ ካስብ መምህር እያሉ እየተጨነቁ እንደሚሰሙት ሁሉ ታናሽ ወንድሙ መምህር አድነው እንግዲህ እሱም ሰባኪ ወንጌል ነው። ቀሲስ ዳንኤል እሱም ሰባኪ ወንጌል ነው። ሌሎቹም ወንድሞች ሰባኪዎች አይሆኑ እንጂ በይፋ የእግዚአብሔር ቃል በመላት ያለባቸው የተማሩ ልጆች ናቸውና ሲያደምጡት እሱን መምህር እያሉ ነው የሚያደምጡት። እኔ ታናሽ ወንድሞቼ እንዲህ ሊጠሩኝ እንደሚችሉ ዘልዬ ሌሎች ይችላሉ። ነብይ በሀገሩ አይሰራም እዛ የለም በጣም ነው የሚሰሙት። ራሱ አየህ ቤተክርስቲያን አስከብሯታል። አዎ በቃ ሰርቷቸዋል። እና የሚገርም በንግግር ብፁዕ አቡነ ቀውስጦስ ሲናገሩ ካስታውስክ በተደጋጋሚ እግዚአብሔር እንደ ዘላለም ያለ ምትክ ሰባኪ ይተካልን እያሉ ይናገራሉ። ምዕመናን በደንብ ያስተውሉታል። ወንድሙ መምህር አድነው እግዚአብሔር እንግዲህ ምትክ አድርጎ ለቤተ ክርስቲያን
ይስጥልን። ሁልጊዜ መልካም ምኞት ነው። የሰው ፍጻሜው ሲያምር ነው። ፍጻሜው ሲያምር ደግሞ እንደዚሁ ምን መሰከር ያደርጋል። አሁን ባለው ሁኔታ እንደዚህ ብለህ ላትናገር ትችላለህ። ለምን የዘላለምን እስከዛሬ ድረስ አላወራንለትም። የዘላለምን ስንሰማ የነበረው ቅድም እንዳልከው ስራውን እንዲያቆም የሚያደርጉ ነገሮችን ስንሰማ ቆይተናል እኮ። ካረፈ በኋላ ምን አይነት ስራዎችን ሰርቶ እንደተገለጠ እናውቃለንና መምህር አድነው ሲናገር ካስታወስ በጣም የገረመኝ ዘላለም በዚህ ቤተክርስቲያን ከውስጥም ከውጭም ፈተና በበዛበት ወቅት እንዴት ትሄዳለህ አለ። እቺ ባይዚ በጣም ትልቅ መልእክት አላት። በዛ ሀዘን ጊዜ አንድ ሰው ባይዚ እኔ የተረዳሁት መምህር ዘላለም ምን ያክል አድነውን በወንጌል ለሰራው ነው የተረዳሁት። እንዴት አትለኝም? በዛ በለቅሶ ሰዓት እኔ ላስብ የምችለው ወንድሜን አጣው ነው ብለው እንጂ ቤተክርስቲያን በውስጥም ፈተና በውጭም ፈተና በበዛበት ቀን ምናምን ይሄ መናገር ሞራል የለኝም። እና በእግዚአብሔር ውጤት ነው። የመማር ውጤት የመሰራት ውጤት ዳንኤልም የተናገረውን ቅድም አንስተከዋል። ዛሬ ብሉያትም ሐዲሳትም ጥቅስ አያስፈልጉ። ዛሬ ዘላለም በሞቱ አስተምሮናል። በቃ ይሄው በቃ ቤተክርስቲያን ያከበሯት እንደምታከብር ጥቅስ ሳይጠቀስ ተምረናል ብለው ተናገሩበት። ወንድሙ በዛ ጉልበት የህይወት ታሪኩን ሲያነብ የሰራቸውን ስራዎች ቆፍጠን ብሎ ወንድሙ ነው ያነበበው። የመምህር ዘላለም ወንድም ነው የህይወት ታሪኩን ያነበበው። ያንን ስናይ በጣም ያስገረመንና ለነሱም ብርታቱን ይስጠን። ለቤተሰቡ ለመላው እናት ብርቱ ናቸው። በርትቻለሁ ነው የሚሉት። ስታገኛቸው እናት በርትቻለሁ ጠንክሬያለሁ ነው የሚሉትና በጣም እግዚአብሔር እነሱንም ጽናቱን ይስጣቸው። ለመላው ኦርቶዶክሳውያን በመላው ዓለም የመምህር ዘላለም ወዳጆች፣ ተማሪዎች፣ ፍሬዎች ሁላችሁንም እኛም ወንድሞች ሁላችንም ልጆቹም መምህራኖቹም በቀንዲል ሚዲያ ስም ሐዘናችንን ለመግለጽ እንወዳለን። እግዚአብሔር ለሁላችንም ጽናቱን ይላክልን ያበርታን። እንደ መምህር ዘላለም ያለ ተተኪ የቤተክርስቲያን መምህርን እግዚአብሔር ይተካል። ካሜራ ሳይደቅን ኤንጂኦ አቋቋምኩ ሳይል ቀይ መስቀል ሳይደርስ በፊት እሱ ቀድሞ የሚደርስ ዓላማውን ማስቀጠል ስለሚገባ በዛ ምክንያት ብዙዎች ከዓላማው ተሳታፊ እንዲሆኑ የዜል አካውንት በውጭ ሀገር ላይ የሚኖሩ የዜል አካውንት ተከፍቷል። ከታች እንደምታዩት እንደዚሁም ደግሞ በኢትዮጵያም የዚሁ በኢትዮጵያ ብር መርዳት ማገዝ የሚፈልጉ የዘላለምን ዓላማ ማስቀጠል የሚፈልጉ ወጣት ወንድሞች፣ እህቶች፣ ቤተሰቦች ኦርቶዶክሳውያን ሁሉም ሰው የበኩልን አስተዋጽኦ እንዲያደርግ እነዛን አረጋውያን፣ አይነ ስውራን፣ ሌሎቹንም ተረጂዎች ወገኖችን እንዲደግፉ አካውንት ተከፍቶ ከታች ተቀምጧል ማለት ነው። ስለዚህ በተቻለ አቅም የተቻለውን በጎ ነገር አድርጎ ዓላማውን አሁን እንግዲህ ያው ለመምህር ዘላለም አይደለም የሚገባው፣ ያኔም አልገባም፣ አሁንም ለመምህር ዘላለም አይገባም። በጎ ነገር ሊደረግበት ስለሆነ በተቻለ አቅም ልመና ሳይሆን ኦሬዲ የተቻለውን ነገር ማድረግ ብዙዎች በዛ ምክንያት ረቡዕና ዓርቡን ማዕዱ ሳይቋረጥ እነዛ አረጋውያን ይመገባሉ ማለት ነው። ሌሎቹም እንደዛው ማለት ነው። ስለዚህ በጎ ነገር ማድረጋችሁን አትርሱ። ከታች በተቀመጡ አካውንቶች የበኩላችሁን አስተዋጽኦ እንድታደርጉ እኔም ጥሬን አስተላልፋለሁ። ስለተከታተላችሁን ከልብ እናመሰግናለን። ሳምንት ደግሞ በትክክለኛው በልማድ ነክስና ከሐዘን ውጪ እንገናኛለን። እግዚአብሔር አምላክ የመምህራችንን የወልደ ሰማያትን ነፍስ በገነት በቅዱሳኑ እቅፍ ያሳርፍልን። በኦርቶዶክሳዊነታቸው በማተባቸው ምክንያት የሚገደሉትንም የሚሞቱትንም ኦርቶዶክሳውያን የተባሉ ልጆች እግዚአብሔር አምላክ ነፍሳቸውን በቅዱሳኑ እቅፍ ያሳርፍልን። ለነሱም እርሱ የበቀል አምላክ ነውና እግዚአብሔር አምላክ ፍትህን እንዲሰጣቸው ለቤተሰቦቻቸው መጽናናቱን እንዲያድል እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩልን።